ሰላም የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን አደራችሁልን። የለተሰኞ የስፖርት መረጃዎችን ከአሁን ስፖርት ይዘን መጥተናል። በትላንትናው ዕለት የ33ኛ ሳምንት የእንግሊዝ ፕሪሚየር ሊግን ጨምሮ በርካታ ጨዋታዎች ተደርገው ነበር። በዚህም ማንቸስተር ዩናይትድ ሲሸነፍ፣ ሊቨርፑል፣ ቼልሲ እንዲሁም ደግሞ አርሰናል ድል ቀንቷቸዋል። እነሱን እንመለከታለን። ሪያል ማድሪድም ትላንትና 1-0 በሆነ ጠባብ ውጤት ማሸነፉን ነው የተመለከትነው። በጣሊያን ሴሪያ ያልተጠበቀ ሽንፈትን ኢንተር ሚላን አስተናግዷል። በአሁኑ ሰዓት ላይ የጣሊያን ሴሪ እጅግ በጣም አጓጊ ደረጃ ላይ መድረሱን ነው የተመለከትነው። በኢንተር ሚላን እንዲሁም ደግሞ በናፖሊ በኩል ያለው የነጥብ ልዩነት አንድ ብቻ መሆኑን ያስመለከተን የጣሊያን ሴሪ አሁንም አጓጊነቱን ቀጥሏል። ሌሎች ጨዋታዎችንም እንመለከታለን። በክለብ መረጃዎችም የተለያዩ የክለብ መረጃዎችን የምናጋራችሁ ነው የሚሆነው። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ ነው የምንጋብዛችሁ። ላይክ በማድረግ ደግሞ እንድታበረታቱን እንጠይቃችኋለን። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን ነው የምንለው። እኛ ቀጥታ ወደ ፕሮግራሞቻችን አለፍን። ቅድሚያም ትላንትና የተደረጉ ጨዋታዎችን በመመልከት እንጀምር። በትላንትናው ዕለት የተደረጉ ጨዋታዎች አሉ። በእንግሊዝ ፕሪሚየር ሊግ 33ኛ ሳምንት ፕሪሚየር ሊግ ጨምሮ ሌሎች ጨዋታዎች እየተደረጉ ሲሆን ቀን 10 ሰዓት ላይ ደግሞ አመሻሽ 12 ሰዓት ላይ የተደረጉ ጨዋታዎች አሉ። አራት ያክል ጨዋታዎች እየተደረጉ ሲሆን ቼልሲ እጅግ በጣም በአስገራሚ ሁኔታ ባለቀ ሰዓት ባስቆጠረው ጎል ማሸነፍም ችሏል። ቅድሚያ ጎል ቢቆጠርበትም በአሌክስ ኢዮቢ ጎል በ83ኛው እንዲሁም ደግሞ በ90 ፕላስ 3ኛው ላይ ጎል አስቆጥሮ እንግዲህ ከመመራት ተነስተው አሸንፈው መውጣት ችሏል። ጆርጅ እንዲሁም ደግሞ ፔድሮ ኔቶ ናቸው ለቼልሲ ከሜዳቸው ውጭ ያደረጉትን ጨዋታ ጎል ማስቆጠር እየቻሉት። ፉላምንም እንኳን እየመሩ ቢወጡም እንግዲህ በስተመጨረሻም ሽንፈት ማስተናገድ ችሏል። አሰልጣኝ ኤንዞ ማሬስካ ትላንትና ወደ ድል እየመጡበትን ውጤት ነው ማስመዝገብ እየቻሉት። ፍጹም የጨዋታ የበላይነት ነበራቸው ከሜዳው ውጭ ያደረገው አሰልጣኝ ኤንዞ ማሬስካ። ቼልሲዎች እንግዲህ 13 ሙከራዎችን እያደረጉ ሲሆን 8ቱ ኦን ታርጌት ነበሩ፣ ሁለቱን ወደ ጎልነት በመቀየር ነው እንግዲህ ትላንትና ወሳኛን 3 ነጥብ በማግኘት እንግዲህ ወደ ቻምፒየንስ ሊግ የሚያደርጉትን ሩጫ እስካሁን እያስቀጥሉ ነው የሚገኙት። በትላንትናው ዕለት በ78ኛው ደቂቃ ላይ ሴሲኒዮን እንዲሁም ደግሞ በ88ኛው ደቂቃ ላይ ማሎ ጉስቶ በጉዳት ምክንያት በሁለቱም በኩል የወጡ ተጫዋቾች ናቸው። በአሁኑ ሰዓት ላይ በደረጃ ሰንጠረዡ ቼልሲዎች ትላንትና ማሸነፋቸውን ተከትሎ ወደ 5ኛ ደረጃነት መመለስም ችለዋል። በዚህ ሰዓት የቻምፒየንስ ሊግ ፍጻሜው እንግዲህ ማን ውስጥ የመጨረሻውን ውጤት ይዞ ይመጣል የሚለውን እንግዲህ የምንመለከት ነው የሚሆነው። ይህም አጓጊ እንደሆነ እያስመለከተንም ነው የሚገኘው። ትላንትና ቼልሲ እንግዲህ 2-1 ማሸነፍም ችሏል። ሌላኛው አርሰናል ከኢፕስዊች ጋር ያደረገው ጨዋታ ነው። አርሰናል እንግዲህ በፍጹም የጨዋታ የበላይነት 4-0 ማሸነፍም ችሏል። በትላንትናው ዕለት ሊያንድሮ ትሮዛርድ 2 ጎሎችን ያስቆጠረ ሲሆን ማርቲኔሊ እንዲሁም ደግሞ ኢታን ኑዋኔሪ ናቸው የቀሩትን ጎሎች ማስቆጠር እየቻሉት። 24 ሙከራዎችን ትላንትና ኢፕስዊች ላይ ማድረግ ችሏል ሚኬል አርቴታው አርሰናሎች። በዚህም እንግዲህ ፍጹም የጨዋታ የበላይነት ነበራቸው። 75% ቦል ፖሰስም ማድረግ ችሎ ነበር። በ32ኛው ደቂቃ ላይ ዴቪስ በኢፕስዊች በኩል ስትሬት ሬድ ካርድ በማግኘት ምክንያት ፋውሉ ምክንያት እንግዲህ ከሜዳ ውጪ መውጣት ችሏል። በዚህም ለአርሰናሎች የተጫዋች አድቫንቴጅ ማግኘት ችለው ነበር። በዚህም እንግዲህ ጥሩ ምሽትን ማሳለፍም ችሏል። 24 ሙከራዎችን ያደረጉ ሲሆን 7ቱ ኦን ታርጌት ነበሩ፣ 4ቱን ወደ ጎልነት በመቀየር ነው እንግዲህ ትላንትና አሸንፈው መውጣት እየቻሉት። ሊያንድሮ ትሮዛርድም ትላንትና እጅግ በጣም ድንቅ ነበር ማለትም ይቻላል። አርሰናሎች በአሁኑ ሰዓት ላይ 2ኛ ደረጃነታቸውን ነው ማስጠበቅ እየቻሉት። ኢፕስዊቾች አሁንም በወራጅ ቀጠና ደረጃ ላይ ነው የሚገኙት። ሌላኛው በኦልትራፎርድ የተደረገው ጨዋታ ነው። በማንቸስተር ዩናይትድ እንዲሁም ደግሞ በወልቨርሃምፕተን በኩል የተደረገ ጨዋታ ነበር። ወልቨርሃምፕተን ማንቸስተር ዩናይትድ ሜዳ ድረስ መጥቶ እንግዲህ አሸንፈው መመለስ ችሏል። 1-0 በሆነ ውጤት ነው አሸንፈው መመለስ እየቻሉት። ይህም ለማንቸስተር ዩናይትድ ሌላኛውን ከባዱን ሽንፈት ነው በትላንትናው ዕለት ማስተናገድ እየቻለው። በእርግጥ በመጀመሪያ ዙርም ጨዋታ ወልቨርሃምፕተን በሙሊኒክ አስተናግዶ ማንቸስተር ዩናይትድን 2-0 አሸንፎ ማውጣቱን እንመለከት ነበር። በዛም ጨዋታ ላይ አሰልጣኝ ሩበን አሞሪም በቪክተር ፔሬራ መሸነፉን ተመልክተን ነበር። በዚህ ሰዓት ላይም እንግዲህ ዳግም መሸነፉን ነው የተመለከት ነው። በእርግጥ አሰልጣኝ ሩበን አሞሪም በአሁኑ ሰዓት ላይ ፎከስ የምናደርገው እኛ ዋና አላማችን ወደ ዩሮፓ ሊጉ ነው፣ በዚህም እንግዲህ የተለያዩ ተጫዋቾችን ማሳረፍ እንፈልጋለን ብለው ተናግረው ነበር። በትላንትናው ዕለትም ያረፉ ተጫዋቾች አሉ። ለምሳሌ ያክል እነ ብሩኖ ፈርናንዴዝ እረፍት እንደተሰጣቸው ነው እየተመለከት ነው። እነ ሌኒ ዮሮም ቢሆን ሃሪ ማጉዌርን ጨምሮ እነ ዲያጎ ዳሎ እረፍት የተሰጣቸው ተጫዋቾችም ነበሩ። በዚህም እንግዲህ ማንቸስተር ዩናይትዶች የመጀመሪያ አጋማሽን አንዳንድ ከአካዳሚ ያደጉ ተጫዋቾችን
ማሳረፍም ማጫወትም ችለው ነበር። ታይለር ፍሬድሪክሰን ትላንትና እንግዲህ ለመጀመሪያ ጊዜ ለማንቸስተር ዩናይትድ ተሰልፎ እየተጫወተ የአካዳሚ ተጫዋችም መሆንም ችሏል። በትላንትናው ዕለት እጅግ በጣም ድንቅ አቋሙን በማሳየት እንግዲህ የጨዋታው ሞተምን ያሸነፈ ተጫዋች መሆኑም ነው መመልከት እየቻለው። ሃሪ አማስም ትላንትና አሰላለፍ ውስጥ ገብቶ እየተጫወተ ሌላኛው ተጫዋች ነው። ከጉዳት እየተመለሰው ኮቢ ማይኖን ጨምሮ ክሪስቲያን ኤሪክሰን በትላንትናው አሰላለፍ ውስጥ ገብቷል። ቪክተር ሊንድሎፍም ትላንትናው የቲሙ ካፒቴን ሆኖ መግባቱን ነው መመልከት እየቻለው። በሁለተኛው አጋማሽ ላይ ዲያጎ ዳሎ፣ ሃሪ ማጌርና ብሩኖ ፈርናንዴዝ ተቀይረው ቢገቡም እንግዲህ ከገቡ በኋላ ነው ይህች ጎል መቆጠር እየቻለው። ሳርቢያ ነው ብቸኛዋን ጎል በ77ኛው ደቂቃ ላይ በማስቆጠር እንግዲህ ወልቨርሃምፕተኖች ማሸነፍ እየቻሉት። ወልቨርሃምፕተን እንግዲህ ቪክተር ፔሬራ ከመምጣቱ በፊት 19ኛ ደረጃ ላይ እየገኙ ነበር። በአሁን ሰዓት ላይ 15ኛ ደረጃ ላይ መቀመጥም ችሏል። ከማንቸስተር ዩናይትድ ጋር በተመሳሳይ ነጥብ በጎል ተበልጠው እንግዲህ 15ኛ ደረጃ ላይ ነው መቀመጥ እየቻሉት። ማንቸስተር ዩናይትዶች ካለፉት 5 ጨዋታዎች አንዱን ብቻ ያሸነፉ ሲሆን ተከታታይ 4 ጨዋታዎችን ማሸነፍ አልቻሉም። ከአራቱ 3ቱን ተሸንፈው አንዱን አቻ መውጣት እየቻሉ ሲሆን ወልቨርሃምፕተን ተከታታይ 5ኛ ድሉን ነው በትላንትናው ዕለት ማስመዝገብ እየቻለው። ቪክቶር ፔሬራም እንግዲህ ወልቨርሃምፕተንን ከወራጅ ቀጠና በማውጣት ጥሩ ደረጃ ላይ ማስቀመጥም ችሏል። ቀጣይ ጨዋታውን የሚያሸንፍ ከሆነ አለመውረዱን የሚያረጋግጥም ክለብ መሆኑን ነው የምንመለከተው። ማንቸስተር ዩናይትድ ትላንትናም እንግዲህ በሜዳቸውና በደጋፊዎቹ ፊት አንድ ሽንፈትን ማስተናገድም ችሏል። ሌስተር ሲቲም ሊቨርፑልን ያስተናገደበት ጨዋታ ነበር። ሌስተር ሲቲ ትላንትና በሊቨርፑል መሸነፉን ተከትሎ እንግዲህ አሰልጣኝ ሩድ ቫን ኒስተልሮይ ሌስተር ሲቲን ይዞ ወደ ሻምፒዮንሺፕ የወረደበትን አጋጣሚ ማረጋገጥም ችሏል። ትላንትና ከጉዳት የተመለሰው ትሬንት አሌክሳንደር አርኖልድ ብቸኛዋን ጎል ለሊቨርፑል ማስቆጠርም ችሏል። በ76ኛው ደቂቃ ላይ የጨዋታ የበላይነት የነበራቸው ሊቨርፑሎች ከሜዳቸው ውጪ ያደረጉትን ጨዋታ 28 ሙከራዎችን ያደርገው 10 ኦን ታርጌት ነበሩ። ነገር ግን አንድ ጎል ብቻ ነው በሞሐመድ ሳላ ማግኘትም እየቻሉት አንድ ጎል ብቻ ነው በትሬንት አሌክሳንደር አርኖልድ ማግኘትም የቻሉት። ሞ ሳላ 2 አንግሎችን እንዲሁም ደግሞ ዲያጎ ጆታ ሌላኛውን አንግል የገጨበትን አጋጣሚ በጨዋታው መመልከት ችለን ነበር። ነገር ግን ትሬንት አሌክሳንደር አርኖልድ ትላንትና እንግዲህ ተቀይሮ ገብቶ ወሳኛዋን ጎል ለሊቨርፑል በማስገኘት እንግዲህ ወደ ቀጣዩ አንድ እርምጃ ከፍ ሊያስደርጋቸውም ችሏል ሊቨርፑሎች በአሁኑ ሰዓት ላይ 79 ነጥብ በመያዝ አንደኛ ደረጃ ላይ እየተቀመጡ ሲሆን አሁን አርሰናል በ66 ነጥብ ሁለተኛ ደረጃ ላይ መቀመጥም ችሏል። ቼልሲ፣ ኒውካስል ዩናይትድ በ59 ነጥብ ሶስተኛ፣ ማንቸስተር ሲቲ በ58 ነጥብ አራተኛ፣ ቼልሲ በ57 ነጥብ እንዲሁም ደግሞ ኖቲንግሃም ፎረስት በ57 ነጥብ ስድስተኛ ደረጃ ላይ መቀመጥ ችሏል። ኖቲንግሃም ፎረስት ዛሬ ከቶተንሃም ሆትስፐር ጋር የሚያደርገው ሌላኛው ተጠባቂ ጨዋታ ነው። ይህንን ጨዋታ የሚያሸንፍ ከሆነ እንግዲህ ወደ ሶስተኛ ደረጃነት መመለስም እድል አለው። ይህንንም ለመጠቀም የሚጠቀም ይመስላል ነው እየተባለ የሚገኘው። አስቶን ቪላ 7ኛ፣ በርንሞዝ 8ኛ፣ ፉላም 9ኛ እንዲሁም ደግሞ ብራይተን ኤንድ ሆቭ አልቢዮን 10ኛ ደረጃ ላይ መቀመጥም ችሏል። በወራጅ ቀጠና ውስጥ ኤፒሶች ሌስተር ሲቲ እንዲሁም ደግሞ ሳውዛምፕተን ይገኛሉ። ሌስተር ሲቲ ትላንትና መሸነፉን ተከትሎ መውረዱን ያረጋገጠ ሁለተኛው ክለብ መሆኑንም ማረጋገጥ ችሏል። ሳውዛምፕተን ከዚህ በፊት ማረጋገጡን የቻለ ክለብ መሆኑን ተመልክተን ነበር። በአሁኑ ሰዓት ላይ ዌስትሃም ዩናይትድ፣ ቶተንሃም ሆትስፐር፣ ወልቨር እንዲሁም ደግሞ ማንቸስተር ዩናይትድና ኤቨርተን እስካሁን ድረስ መውረዳቸውን ያላረጋገጡ ክለቦች ናቸው። ስታቲክስ ደረጃ እነዚህ ክለቦች እንግዲህ የመውረድ ጋሬጣ ያለባቸው ክለብ መሆናቸውን ነው እየተመለከተ ነው። ማንቸስተር ዩናይትድ ቀጣይ ጨዋታውን የሚያሸንፍ ከሆነ ከዚህ አደጋ ውስጥ የመውጣትም እድል ይኖረዋል። በስፔን ላ ሊጋም የተደረጉ ጨዋታዎች አሉ። ሪያል ቫላዶሊድ ከኦሳሶና ጋር እየተጫወቱ ሲሆን ኦሳሶና ከሜዳቸው ውጪ 3-2 ማሸነፍም ችሏል። ቪያሪያል ከሪያል ሶሲዳድ ጋር ያደረጉትን ጨዋታ 2 አቻ ሲጠናቀቁ በተመሳሳይ ሲቪያ ከዲፖርቲቮ አላቬዝ 1 አቻ መጠናቀቅም ችሏል። በሳንቲያጎ በርናቦ ሪያል ማድሪድ አትሌቲኮ ቢልባኦን አስተናግዶ ነበር። ባለቀ ሰዓት ፌዲ ቫልቬርዲ ባስቆጠረው ጎል 1-0 ማሸነፍ ችሏል። በ90+3 ነው እንግዲህ እቺ ጎል መገኘት የቻለችው። በ81ኛው ደቂቃ ላይ ቪኒሺየስ ጁኒየር ጎል አስቆጥሮ ነበር። ነገር ግን ቫር ከጨዋታ ውጪ መሆኑን ተከትሎ እንግዲህ መሻሩን ተመልክተናል። ፍጹም የጨዋታ የበላይነት ነበራቸው። 74% ቦል ፖሰስ እያደረጉ ሲሆን 22 ሙከራዎችን ማድረግ ችለው ነበር። ነገር ግን ጎል እስከ መጨረሻው ደቂቃ ላይ ሊያገኙ አልቻሉም። በመጨረሻው ደቂቃ ላይ የቁርጥ ቀን ልጅ የሆነው ፌዴ ቫልቬርዲ በማስቆጠር እንግዲህ ሪያል ማድሪዶች ወሳኛን 3 ነጥብ እንዲያገኙም ምክንያት መሆኑም ችሏል። በዚህም ባርሴሎና 73 ነጥብ በመያዝ አንደኛ ደረጃ ተቀምጧል። ሪያል ማድሪዶች 69 ነጥብ እንዲሁም ደግሞ አትሌቲኮ ዲ ማድሪድ 63 ነጥብ በመያዝ አንደኛ፣ ሁለተኛ እና ሶስተኛ ደረጃ ላይ መቀመጥ የቻሉ ክለቦች ናቸው። አትሌቲኮ 4ኛ ደረጃ ላይ ነው የተቀመጠው በ57 ነጥብ ማለት ነው። ይህም
ስፔን ላሊጋ ማን እንደሚያሸንፍ ካሁኑ ያልተረጋገጠበትም ውጤት መሆን ችሏል። በጣሊያን ሴሪ ኢምፖሊ ከቬንዚያ ጋር ተጫውተዋል። ሁለታቻ ሲጠናቀቅ ቦሎኛ በሜዳውና በደጋፊዎች ፊት ኢንተር ሚላን የሊጉን መሪን አስተናግዶ እንግዲህ 1-0 ማሸነፍም ችሏል። ኦርሳኒ ነው ብቸኛውን ጎል ለቦሎኛ ማስቆጠር የቻለው። ኢንተር ሚላን እንግዲህ ምንም እንኳን የሊጉ መሪ ቢሆንም በተመሳሳይ በ71 ነጥብ በጎል በልጦ ከናፖሊ ጋር እየመሩ ነው የሚገኙት። ኢንተር ሚላን በ71 ነጥብና በ40 ነጥብ ጎል አንደኛ ደረጃ ላይ የተቀመጠ ሲሆን ናፖሊ በ71 ነጥብና በ27 ነጥብ ጎል ሁለተኛ ደረጃ ላይ ነው መቀመጥ የቻለው። አታላንታ በ64 ነጥብ ሶስተኛ፣ እንዲሁም ደግሞ ቦሎኛ አራተኛ ደረጃ ላይ መምጣትም ችሏል፣ ጁቬንቱስን በመብለጥ ማለት ነው። በዚህም 60 ነጥብና 15 ነጥብ ጎል በመያዝ እንግዲህ አራተኛ ደረጃ ላይ መቀመጥም ችሏል። ጁቬንቱስ አምስተኛ፣ ሮማ ስድስተኛ፣ ላዚዮ ሰባተኛ፣ ፊዮረንቲና ስምንተኛ፣ ኤሲ ሚላን ዘጠነኛ እንዲሁም ደግሞ አስረኛ ቶሪኒዮ መሆንም ችሏል። ቬንዚያ፣ ኢምፖሊና ሞንዛ ደግሞ የወራጅ ቀጠናውን የያዙ ሌሎች ክለቦች መሆናቸውን መመልከትም ችለናል። እነዚህ እንግዲህ በጣሊያን ሴሪ የተደረጉ ጨዋታዎች ናቸው። በጀርመን ቡንደስሊጋ ኦግስበርግ ከኢንትራክት ፍራንክፈርት 0-0 ሲለያዩ፣ ቦርሲያ ዶርትመንድ ቦርሲያ ሞንችግላድባን 3-2 በሆነ ውጤት ማሸነፍም ችሏል። በዚህ ዓመት እንግዲህ መጥፎ አጀማመር የነበረው ቦርሲያ ዶርትመንድ አሁን ወደ 7ኛ ደረጃነት መምጣት ችሏል። እስከ 4ኛና 3ኛ ደረጃ ለመጨረስ እንግዲህ የሚያደርገውን ጥረት አሁንም እየቀጠሉ ነው የሚገኙት። 45 ነጥብ በመያዝ ነው 7ኛ ደረጃ ላይ የተቀመጠው ቦርሲያ ዶርትመንድ። ሌላኛው ሴንት ፖሊ ከባየር ሊቨርኩሰን ጋር ያደረጉትን ጨዋታ አንዳቻ ነው ማጠናቀቅ የቻሉት። በፈረንሳይ ሊጓን ሊል ከኤግጀር ጋር ያደረጉትን ጨዋታ 3-1 አሸንፏል። ብረስት በሌንስ 3-1 ሲሸነፍ፣ ኒስ አንገርስን 2-1 አሸንፏል። ስቴድ ሬምስ ቶሉስን በተመሳሳይ 1-0 ያሸነፍ ሲሆን ሴንት ኢቴን ኦሎምፒክ ሊዮንን እንግዲህ 2-1 በሆነ ውጤት ማሸነፍም ችሏል። ዛሬ አንድ ጨዋታ ይደረጋል በእንግሊዝ ፕሪሚየር ሊግ ምሽት 4 ሰዓት ላይ የሚደረገው የቶተንሃም ሆትስፐርና የኖቲንጋም ፎረስት ጨዋታ ይጠበቃል። ኖቲንጋም ፎረስት ተከታታይ ከሁለት ሽንፈት በኋላ ይህን ጨዋታ ለማሸነፍ እንደሚገቡ አሰልጣኞች መናገርም ችሏል። ይህን ጨዋታ የሚያሸንፉ ከሆነ ዳግም ወደ 3ኛ ደረጃነት መመለስም ይችላሉ። በስፔን ላሊጋ ዢሮና ከሪያል ቤቲስ የሚጫወቱ ሲሆን በጣሊያን ሴሪ ቶሪኒዮ ከዩዲኔዜ፣ ካግሊያሪ ከፊዮሬንቲና፣ ጄኖዋ ከላዚዮ እንዲሁም ደግሞ ፓርማ ከጁቬንቱስ የሚጫወቱም ነው የሚሆኑት። እነዚህ ዛሬ የሚደረጉም ጨዋታዎች ናቸው። ከጨዋታው በኋላ አሰልጣኝ ሚኬል አርቴታ ተናግሯል። ሳካ ህመም ውስጥ ነው የሚለውን ሀሳብ ነው ማንሳት የቻሉት። የሰሜን ለንደን አሰልጣኝ የሆኑት ሚኬል አርቴታ ከባድ ጉዳት እንዳላጋጠመው ከጨዋታ በኋላ መግለጽም ችሏል። ቡካዮ ሳካ ህመም እየተሰማው ነው፣ ነገር ግን ከባድ የሚባል ስሜት ነገር የለውም ሲሉ አሰልጣኝ ሚኬል አርቴታ ተናግሯል። አሰልጣኝ ሚኬል አርቴታ አክለውም ቡድናቸው በትላንትና ጨዋታ ያሳየው እንቅስቃሴ እንዳስደሰታቸውም ገልጿል። 2 ጎል ያስቆጠረው ሊያንድሮ ትሮዛርድ ባለን የዋንጫ እድል ማመን አለብንም ሲል ነው የተናገረው። የመድፈኞቹ ፊት መስመር ተጫዋች የሆነው ሊያንድሮ ትሮዛርድ አርሰናል የሊጉን ዋንጫ አሸናፊነት እድል እንዳለው ገልጿል። ከጨዋታ በኋላ ስለ ዋንጫ ፉክክሩ የተጠየቀው ሊያንድሮ ትሮዛርድ ባለን እድል ማመን አለብን ሲሉ ነው የተናገረው። አክሎም የሊቨርፑል ውጤት ላይ ትኩረት ማድረግ የለብንም ሲል አስተያየትም ሰጥቷል። አሰልጣኝ ሩበን አሞሪም ደጋፊው እየወቀው ችግሩ ይቀጥላል ሲሉ ነው ከጨዋታው በኋላ ሀሳባቸውን የሰጡት። የቀያዮቹ አሰልጣኞች የሆኑት አሰልጣኝ ሩበን አሞሪም ማንቸስተር ዩናይትድ የገጠመው ችግር አሁንም እስከ ውድድሩ ዓመቱ መጨረሻ ድረስ እንደሚቀጥልም ተናግሯል። ከደጋፊው ጋር ግልጽ መሆን አለብን ያሉት አሰልጣኝ ቡድናችን ብዙ ነገር እየጎሏል፣ ነገሮች ለመሻሻል ብዙ ነገር ይጠበቅብናል በማለት ነው የተናገሩት። አክለውም ሁኔታው እስከ ውድድር ዓመቱ መጨረሻ ድረስ ይቀጥላል፣ ከዚህ በኋላ አንድ ነገር ማድረግ ይጠበቅብናል በማለት የተናገሩ ሲሆን ግብ ካላስቆጠርን ጨዋታ መብለጥ ጥቅም የለውም። ጠቃሚ ውጤቱ ግብ ጨዋታውን ተቆጣጥረን ነገር ግን ተጫዋቾቻችን አለማስቆጠራቸው እጅግ በጣም ያሳዝናል። ኳሶችን ማስቆጠር ይጠበቅብናል፣ ይህም ያበሳጫል ሲሉ ነው አሰልጣኝ ሩበን አሞሪም መናገርም የቻሉት። ከጨዋታው በኋላ ትሬንት አሌክሳንደር አርኖልድ ዋንጫ ለማሸነፍ ተቃርበናል ሲል ነው የተናገረው። የሊቨርፑል የማሸነፊያ ግብን ያስቆጠረው ትሬንት አሌክሳንደር አርኖልድ ቡድናቸው የሊጉን ዋንጫ ለማንሳት መቃረቡን ገልጿል። ለዛሬው ድል የደጋፊዎች ጉልህ ሚና መሆኑን የገለጸው ትሬንት አሌክሳንደር አርኖልድ አሁን ዋንጫውን ለማሸነፍ ተቃርበናል ሲል ነው የገለጸው። ስለ ወደፊት ቆይታው የተጠየቀው ትሬንት አሌክሳንደር አርኖልድ ሁልጊዜም እንደምናገረው ስለ ወደፊት ቆይታ ማውራት አልፈልግም ሲል ተደምጧል። የምጫወተው ለደጋፊዎች ነው። በአሁኑ ሰዓት ላይ በሊቨርፑል ከነበሩ ምርጥ ጊዜያት አንዱን በማሳለፍ ላይ እገኛለሁ ሲል እየተናገረ ሲሆን አክሎም ዛሬ ያስቆጠርኳት የሚያሸነፊያ ግብ አሁን ላሉ የሊቨርፑል ደጋፊዎች ይሁንልኝ ሲሉ ሀሳባቸውንም ሰጥቷል። ሌስተር ሲቲ ከፕሪሚየር ሊጉ መውረዱንም ትላንትና አረጋግጧል። ሌስተር ሲቲ በሊቨርፑል መሸነፉን ተከትሎ ከእንግሊዝ ፕሪሚየር ሊግ ወደ ሻምፒዮንሺፕ መውረዱንም አረጋግጧል። በአሰልጣኝ ሩድ ቫን ኒስተልሮይ የሚመራው ሌስተር ሲቲ በመጣበት ዓመት ወደ ሊጉ ተመልሶ ወርዷል። ሳውዝሃምፕተን ቀድሞ ወደ ሻምፒዮንሺፕ የወረደ ክለብ መሆኑንም ተመልክተንም ነበረ። የሰማዮቹ ዋና አሰልጣኝ የሆኑት ኤንዞ ማሬስካ በቼልሲ ያላቸው የወደፊት ቆይታ በአስተማማኝ ሁኔታ ላይ መሆኑ ተገልጿል። ቼልሲ በአውሮፓ ሻምፒዮንስ ሊግ ቢሳተፍም እንኳን
አሰልጣኝ ኤንዞ ማሬስካ የመሰናበት አደጋ እንደማይገጥማቸው ዘ አትሌቲክስ አስነብቧል። አሰልጣኝ ኤንዞ ማሬስካ የቼልሲ ሁነኛ የውድድር ዓመታቸው ሳይገባበደድ በክለቡ ይገመገማሉ ተብሎ እንደማይጠበቅ ነው የተገለጸው። ኤንዞ ማሬስካ ከቼልሲ ኃላፊዎች ጋር ስራቸውን በተመለከተ የቅርብ ግንኙነት እንዳላቸውም ተዘግቧል። ቼልሲ በክረምት ማንን ያስፈርማል የሚለውን ስንመለከት ቼልሲ በሚቀጥሉት ክረምት የተጫዋቾች የዝውውር መስኮት ቡድናቸውን ለማጠናከር በትጋት እየሰሩ እንደሆነ ዘ አትሌቲክስ አስነብቧል። ሰማያዎቹ በዝውውር መስኮቱ አጥቂ እንደሚያስመለክቱ ሲገለጽ ቤንጃሚን ሴስኮ፣ ሊያም ዴላፕ እንዲሁም ደግሞ ሁጎ ኤኪቲኬ በዝርዝራቸው ያሉ ተጫዋቾች መሆናቸው ነው የተገለጸው። በተጨማሪም የክንፍ ተጫዋች ቦታ አሌሃንድሮ ጋርናቾ፣ ኒኮ ዊሊያምስ እንዲሁም ደግሞ ጄሚ ጊተንስ በቼልሲ ዝርዝር ውስጥ የተካተቱ ተጫዋቾች መሆናቸው ነው የተገለጸው። እንዲሁም የመሃል ተከላካይ ለማስፈረም ያቀዱት ሰማያዎቹ ጃረድ ቤሬዝ ዋይት፣ ማርክ ጉሂ እንዲሁም ደግሞ ዲን ሆይሰር እና ጆሬል ሃቶን ኢላማቸውን ማድረጋቸው ነው በቼልሲ ቤት በአሁኑ ሰዓት ላይ እየተገለጸ የሚገኘው። ከነዚህ ተጫዋቾች ውስጥ በየቦታው ቢያንስ አንዳንድ ተጫዋቾችን እንደሚያስፈርሙ በቼልሲ የሚዘገብ መሆኑን አትሌቲክስ አስነብቧል። ጆቫኒ ኩዌንዳ ለቼልሲ ከመፈረሙ በፊት ከሜሬስካ ጋር ተገናኝቶ ነበር። ኤንዞ ማሬስካ ሁሌም የፕሮጀክቱ አካል ነው። በክረምት መግባት ስላለባቸው እንዲሁም ደግሞ መውጣት ስላለባቸው ተጫዋቾች ከባለቤቱ ጋር ውይይት ያደርጋል። በሚቀጥሉት ንግግሮችም ተስፋ ይደረጋል። በአጠቃላይ ክለቡ ሊያስፈርማቸው እንዲሁም ደግሞ ሊያወጣቸው በሚፈልጋቸው ተጫዋቾች ላይ እነሱ ተሳትፎ አለበት ሲባል ፋብሪዚዮ ሮማኖ ይህን ነገር ማረጋገጥም ችሏል። ዋይን ሮኒ አርኔ ስሎት ምርጡ አሰልጣኝ ነው ሲል ነው የገለጸው። የቀድሞ የእንግሊዝ ብሔራዊ ቡድን ተጫዋች እንዲሁም ደግሞ የማንቸስተር ዩናይትድ ተጫዋች የሆነው ዋይን ሩኒ አሰልጣኝ አርኔ ስሎት የአመቱ ምርጥ አሰልጣኝ መሆናቸውን ተናግሯል። የዘንድሮ የውድድር አመት ምርጥ አሰልጣኝ ማን ይሆናል ተብሎ እየተጠየቀው ዋይን ሩኒ አርኔ ስሎት ሲል ነው የገለጸው። አክሎም አሰልጣኝ አርኔ ስሎት ምርጡን የርገን ክሎፕን ተክቶ አሁን የመጀመሪያውን ዋንጫ ለማሳካት መንገድ ላይ ነው በማለትም ነው የተናገረው። ሊቨርፑል በትላንትናው ዕለት ጨዋታ ማድረጉንም ተመልክተናል። በዚህ አመት እንግዲህ ጥሩ ደረጃ ላይ የሚገኘው ሊቨርፑል በአርኔ ስሎት እየተመራ የዋንጫ አንድ እጁን ያነሳበትም አጋጣሚ በአሁኑ ሰዓት ላይ ግልጽ እየሆነም መጥቷል። ጋብሪኤል ማርቲኔሊ የህይወቴ ትልቁ ድል እንዲሁም ደግሞ ጨዋታዬ ነበር ሲል ነው የገለጸው። አርሰናል በሻምፒየንስ ሊጉ በበርናቦ ተደረገው የደርሶ መልስ ጨዋታ 2-1 ማሸነፋቸው ይታወሳል። ጋብሪኤል ማርቲኔሊ ስለ ጨዋታው ተከታዩን ሀሳብም ሰጥቷል። የኔ የህይወት ዘመኔ ትልቁ ጨዋታ እንዲሁም ደግሞ ትልቁ ድሌ የበርናቦ ጨዋታ ነው። በዛ ጨዋታ ላይ የራስ መተማመኔ እጅግ በጣም የተሻለ ነበር ሲል ነው የተናገረው። ለኔ ያን ምሽት ልዩ እንዲሁም ደግሞ ድንቅ ነበር፣ ምክንያቱም በበርናቦ ላይ የአንጎል ማስቆጠር ትልቅ ነገር ነው ብዬ አስባለሁ። ያውም በቡድን አሸናፊ የምታደርገው ጎል ማስቆጠር ከደስታ በላይ ነው ሲል የገለጸው። ጁሊያን ቲምበር የሚገባንን ድል ነው ያገኘ ነው ሲልም ሀሳቡን ሰጥቷል። በሪያል ማድሪድ ጨዋታ የሚገባንን ድል አግኝተናል፣ ለክለባችን ደጋፊዎች ትልቅ ደስታ እንደፈጠርንም አልጠራጠርም ሲል እየተናገረ ሲሆን ክለባችን እንደ ቡድን አሪፍ ሆኗል። ይህንን የውድድር አመትም እየገፋን ነው የሚገኘው። ከዚህ በኋላ ብዙ ነገሮች አሉበት፣ ስለነሱ ማሰብም አለብን። ወደ ቻምፒየንስ ሊጉ ግማሽ ፍጻሜ መድረሳችንን ተከትሎ ዋንጫውን ለማንሳት ያለ ድርድር መቀጠል አለብን ሲል ነው የተናገረው። በዘንድሮ የውድድር አመት ጥሩ አቋም ላይ ማለት አይቻልም ሲል ጋብሪኤል ማርቲኔሊም ተናግሯል። የመስመር አጥቂ የሆነው ጋብሪኤል ማርቲኔሊ ዘንድሮ የውድድር ዘመኑ ሲጠናቀቅ ተከታዩ ሀሳቡን ምላሽ ሰጥቷል። አንዳንዴ በቀኝ መስመር በኩል መጫወት እፈልጋለሁ፣ አሁንም ያለውበት አቋም ደስ የሚል አይደለም። ቡካዮ ሳካ ባልነበረበት ወቅት በሱ ቦታ የተቻለኝን ሞክሬያለሁ፣ ነገር ግን እኔ እሱን ምርጥ አቋም ላይ እገኛለሁ ማለት አልችልም በማለትም ነው ሀሳቡን እየሰጠው። የአርሰናል የወሩ ምርጥ እድሎች እንዲሁም ደግሞ ነጥብ መጣል የሌለባቸውን ጨዋታዎች ስንመለከት በዚህ ውድድር ካደረጉት ጨዋታዎች መካከል በዋነኝነት ወሳኝ ድል የሚባለው ሪያል ማድሪድን ማሸነፍ ነው። ሪያል ማድሪድን በደርሶ መልስ ያሸነፈው የወራቸው ወሳኝ ድል መሆኑን ነው የሚያመላክተው። ሌላኛው ደግሞ ቼልሲን ያሸነፉበት ጨዋታ ነው። አርሰናል ነጥብ መጣል ከሌለባቸው ጨዋታዎች መካከል ኤቨርተን ጋር እንዲሁም ደግሞ ከብሬንትፎርድ ጋር ያደረጋቸው ጨዋታዎች ነበሩ። ነገር ግን ግዴታ ሻምፒየንስ ሊግ ላይ ማተኮር በነበረባቸው ሰዓት ላይ የተጫዋቾችን መቆጠብ ነበረበት። እንዲሁም ደግሞ እንዲጥል ምክንያት የሆነ ይመስላል። ከሞላ ጎደል አሪፍ የሚባል ወር አሳልፈዋል። ከዛ ጀምሮ ላሉት ጨዋታዎች መዘጋጀት እንዲሁም ደግሞ ለወደፊት ማለትም ያላባቸውን ሀሳብ እያሰቡም ይገኛሉ። በቀጣይ ወር ምርጥ ተጫዋቾች እንዲሁም ደግሞ አቅም ዝቅ ያሉ ተጫዋቾች በራሱ እይታ እየተነገረም ነው የሚገኘው። የወሩ ምርጥ ተጫዋች እንዲሁም ደግሞ አቋም የወረደ ተጫዋቾችን ስንመለከት በዚህ ወር እጅግ በጣም የወረደ ተጫዋቾችን ስንመለከት አቋሙ ድንቅ በተለይ ሻምፒየንስ ሊግ ላይ በነበረበት እጅግ ድንቅ አቋም እያሳዩ ተጫዋቾች አሉ። ከነዚህ መካከል ጁሊያን ቲምበር፣ ሉዊስ ስኬሊ፣ ዊሊያም ሳሊባ፣ ጃኮብ ኪቪየር፣ ቶማስ ፓርቴ፣ ዴክላን ራይስ፣ ሚኬል ሜሪኖ እንዲሁም ደግሞ ቡካዮ ሳካና ማርቲኔሊ የመሳሰሉ አሪፍ አቋም ላይ ያሉ ተጫዋቾች መካከል አንዱ ናቸው። ጎልተው የታዩት ደግሞ እንደ ሚኬል ሜሪኖና ዴክላን ራይስ ያሉ ተጫዋቾች ሁለቱ ተጫዋቾች በ6 ጨዋታዎች 3 ጎሎችን ማስቆጠርም ችሏል።
አቋማቸው የወረደ ተብሎ የሚታሰቡ ተጫዋቾችን ደግሞ ስንመለከት ካፒቴኑ ማርቲን ኦዴጋርድ ነው። የማለት ለክለቡ አይጠቅምም ማለት አይደለም። አሰልጣኝ ሩበን አሞሪም ዩናይትድን የመረቁት ፈልጌው ነው ሲሉ ነው የገለጹት። የቀዮቹ ዋና አሰልጣኝ ሩበን አሞሪም ማንቸስተር ዩናይትድን ለማሰልጠን የመረጡት በምክንያት መሆኑን ገልጸዋል። የምፈልገውን ክለብ ለመምረጥ ረጅም ጊዜ ወስዶብኛል ያሉት አሰልጣኝ ሩበን አሞሪም ወደፊት የመጣሁት ወደ ፈተና ፈልጌው አስቤበትም ነው ሲሉ ነው የተናገሩት። አክለውም ምክንያቱም እዚህ የሚፈጠር ስኬት መቼም ለትውስታ አይጠፋም፣ የየትኛውን ቦታ ላይ የምታገኘው ነገር አይደለም ሲሉ ነው ሀሳባቸውን መስጠት የቻሉት። አሰልጣኝ ሩበን አሞሪም ጨምሮም ማንቸስተር ዩናይትድን በማሰልጠናቸው ክብር እንደሚሰማቸውም በኩራትም ገልጿል። ቀጣዩ ክረምት በወሳኝ ጊዜ እንደሚሆን የገለጹት ምክንያቱም በየትኛውም ውድድር አንሳተፍም፣ እናም አሰልጣኝ የራሱ ራዕይ አለው፣ አሁን የጎደለን ችሎታ ያላቸውም ተጫዋቾች ለማምጣት እንሞክራለንም ሲሉ አሰልጣኝ ሩበን አሞሪም ከትላንትናው ጨዋታ በፊትም ሀሳባቸውን ሰጥተዋል። ኬቨን ዴብሩይነ በሲቲ መቆየት እንደመፈለግ በጠይቅም አልተቀበሉኝም ሲል በትላንትናው ዕለት ተናግሯል። ቤልጂማዊው አማካይ ኬቨን ዴብሩይነ በማንቸስተር ሲቲ አዲስ ውል ባለማቅረቡ እንደተበሳጨ በሰጠው አስተያየት ነው የገለጸው። በአመቱ ውስጥ አዲስ ውል አለመቅረባቸው አስደንግጦኝ ነበር ያለው ኬቨን ዴብሩይነ ቀጥሎ ጠርተውኝ ውል ማራዘም እንደማፈልጉም ነግረውኛል በማለት ነው የተናገረው። ገና ብዙ ማድረግ የምችለው ነገር አለ ብዬ ላስረዳቸው ሞክሬያለሁ። 25 ዓመቴ እንዳልሆነ አውቃለሁ፣ ነገር ግን አሁንም ማድረግ እችላለሁ ሲል ኬቨን ዴብሩይነ ተናግሯል። በሲቲ መቀጠል እንደፈለግ ነግሬያቸው፣ ነገር ግን ሊቀበሉኝ ፈቃደኛ አልነበሩም። በወስድም በእንጣላም መሰደባበቻው ጊዜ አሁን ነው ሲል ኬቨን ዴብሩይነ ተናግሯል። ዴብሩይነ አሁን በከፍተኛ ደረጃ ላይ የመጫወት አቅሙም አለኝ ሲል ነው የገለጸው። የማንቸስተር ሲቲ በክረምት የሚለያየው የሲቲው ታሪካዊ ተጫዋች ኬቨን ዴብሩይነ በአሁኑ ሰዓት ላይ በሜዳ ላይ ጥሩ መጫወት እንደሚችል ነው የገለጸው። በኮንትራት ዙሪያ ለቀረበለት ጥያቄ የማንቸስተር ሲቲ ውሳኔ አከብራለሁ ያለው ዴብሩይነ የኮንትራቴ ንግግር አጭር ነበር፣ ውሳኔያቸው ቢዝነስ ያማከለ ነበር ሲሉ ነው ሀሳቡን የገለጸው። ምንም መጥፎ ስሜት አልተሰማኝም፣ አሁን ብዙ የምናገራቸው ነገሮች የሉም፣ በሜዳ ላይ በማድረጋቸው አስተዋጽኦ እርግጠኞች ነኝ ሲል ነው የተናገረው። የእንግሊዝ ክለቦች ማንቸስተር ሲቲን ጨምሮ ሊቨርፑል፣ ቼልሲ፣ አርሰናል እንዲሁም ሌሎች ክለቦች እድሜያቸው ከ30 በላይ ያሉ ተጫዋቾች ኮንትራት የማይሰጥ ሕግ አላቸው። ምንም እንኳን ሊቨርፑል በቅርቡ ለወሳኝ ተጫዋቾቻቸው የ2 ዓመት ኮንትራት መስጠታቸው የሚታወስ ሲሆን ለብዙ ጊዜ ትላልቅ ክለቦች ይህንን ነገር ሲያደርጉ አይስተዋልም። ማንቸስተር ሲቲም ይህንን ተመልክቶ ነው እንግዲህ አለመስጠቱ የተገለጸው። በአመቱ መጨረሻ ካርሎ አንቸሎቲ ጋር ለመለያየት ያሰቡት ሎስ ብላንኮቹ በምትኩ አሰልጣኝ ዣቪ አሎንሶን ለመሾም ንግግር ላይ መጀመራቸው ነው የተገለጸው። አሰልጣኝ ዣቪ አሎንሶ ሪያል ማድሪድን ማሰልጠን ህልሙ መሆኑ ሲገለጽ፣ ባለፈው አመት የሊቨርፑልን ጥያቄ ያልተቀበለው በዚሁ ምክንያት መሆኑ ተነግሯል። ባየር ሊቨርኩሰን በበኩላቸው አሰልጣኝ ወደ ሪያል ማድሪድ ማምራት እንደሚፈልጉ እንደሚያውቁ እንዲሁም ደግሞ በመንገዳቸው ላይ መቆም እንደማይፈልግም ተገልጿል። ሎስ ብላንኮቹ ዣቪ አሎንሶን ለመውሰድ ከ15 እስከ 20 ሚሊዮን ዩሮ የሚደርስ ገንዘብ ለባየር ሊቨርኩሰን ይከፍላሉም ተብሎ ይጠበቃል። የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። ፕሮግራሞቻችን እንዴት ታያችኋቸው? ሀሳብ አስተያየታችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ ፕሮግራሞቻችን ይህንን ይመስሉ ነበር። በዓል እንዴት ነበር? ሀሳብ አስተያየታችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ ፕሮግራሞቻችን በዚሁ ጨረስን። በከሰዓት ፕሮግራሞቻችን እስከምንገናኝ ድረስ ቻው ቻው። መልካም ጊዜ፣ መልካሙ ሊሆንላችሁ።